ቻምፒዮንስ ሊግ ኢዝ ባክ። ዛሬ ያበደ ጌም አለ ማለት ነው። ሙኒካችን አንቀባሮ ይገርፋታል ዛሬ ፒኤስጂን። እኛ እንዳለ የሙኒክ ደጋፊ ነን መቼስ። ለቪንሰንት ካምፓኒ ማይ ሌጀንድ እንዲሳካለት ነው የምፈልገው። ቻምፒዮንስ ሊግ ማንሳት አለበት እና ዛሬ ያበደ ጌም ነው የሚኖረን። እስቲ ማን የሚያሸንፍ ይመስላችኋል? እና እናንተ ማን ቢያሸንፍ ደስ ይላችኋል? ከታች ጻፉልኝ። ግን ጨዋታው ያበደ በቃ ምን ጠብቀው ማለት ነው። ካሞን ቪንሰንት ጋይስ ዓለም በጉጉት የሚጠብቀው እንግዲህ ፓሪስ ሴን ጀርመን ከሙኒክ የሚያደርጉት ጨዋታ በጣም ተጠባቂ ነው። ከዛ በፊት ግን አካውንት ተመቷል። በደም ኮፒሊንግ አድርጉልኝ ያራዳ ልጆች። ሰይጣን የሚወጣው ያላህና የእግዚአብሔር ስም ሲጠራ ነው። አካውንታችን ደግሞ የሚቀሳቀሰው በደም ኮፒሊንግ አድርጉልኝ ቤተሰብ። በደም ኮፒሊንግ በደም የምሬ ነው። አንዳንድ ታውቃላችሁ አበሻዎች፣ አንዳንድ አበሻ ሰዎች አሉ ሰው አድርጎ ፈጥሯቸው ግን ሰይጣን ያረጋቸው ሰዎች አሉና በጣም የሚያስጠላው ሪፖርት ምናምን የሚያደርጉ በጣም ቀሽ የሚወረዱ ሰዎች አሉና እነዚህን ሰዎች ደግሞ እንዲወጣላቸው መንፈሳቸው እንዲለቃቸው መናረግ በኮፒሊንግ ነው ጋይስ። በደም ኮፒሊንግ በደም ሸርና ፎሎ ያላረጋችሁ ደግሞ ፎሎ እያደረግን በጣም ተጠባቂው ጨዋታ እንግዲህ ጨዋታ ፓሪስ ሴን ጀርመን እና ሙኒክ ዓለማችን ላይ ያሉ ከሚባሉ ክለቦች በዚህን ሰዓት እነዚህ ናቸውና ይሄ ቡድን እንግዲህ ለፍጻሜ መገናኘት ያለባቸው ነበሩ። እንግዲህ ሰሚ ፋይናል ላይ ተገናኙ። ማን እንደሚያልፍ ጀጅ ለማድረግ ራሱ የምትቸገርበት ነው። ፒኤስጂን አታክን ስታዩ የሙኒክ አታክን መሃሉን ተከላካዮችን ስታይ ብቻ ግምት ሙኒክን አድቫንቴጅ ሰጠዋለሁ ዛሬ። ሙኒክ 2-1 ወይም ደግሞ 3-2 የሚያሸንፍ ይመስለኛል። ፓሪስ ሴን ጀርመን ግን እንደዚህ የሚገመት አይደለም፣ ቀላል አይደለም። ፒኤስጂም ሊያልፍ ይችላል። የእናንተን ሐሳብ ኮሜንት ሴክሽን ላይ አስቀምጡልኝ። ይመቻችሁ። ኮፕሊንግ ማድረግ እንዳይረሳችሁ። የአውሮፓ ቻምፒዮንስ ሊግ ሰሚ ፋይናል የሚገርም ጨዋታ ዛሬ ይቀጥላል ማለት ነው። የበሰበሰ ተከላካይ ከሚገርም አጥቂም ተከላካይም አሪፍ ቡድን ማለት ነው። ዛሬ ጎል ይዘንባል ብለን እናስባለን እንደ ማድሪዱ ጨዋታ። ለማንኛውም ይሄን ጨዋታ በነፃ በስልክ ለማየት ምን ማድረግ እንዳለብህ ባዩ ላይ ተቀምጦልሃል። ያው እዚህ ጋር ስናገር ችግር እየተፈጠረ ስለሆነ ማለት ነው። ጨዋታውን በነፃ ለማየት ባዩ ላይ ባስቀመጥኩልህ መንገድ መሰረት ያው ማየት ትችላለህ ማለት ነው። እንዴት ማግኘት እንደምትችል እዛ ጋር አስቀምጬልሃለሁ። ዛሬ ጎል ይዘንባል ብለን እናስባለን። መቻችሁ ሲቲዝንስ የአመቱ ትልቁ ጨዋታና ዋናው ጨዋታ ዛሬ ይከናወናል እንደምታውቁት ማለት ነው። ሻምፒዮንስ ሊግ ሰሚ ፋይናል በባየር ሙኒክ እና በፒኤስጂ አማካኝነት ይከናወናል። የእናንተ ፕሪዲክሽን ማን ነው? ኮሜንት ላይ አስቀምጡልኝ። እኔ ግን እርግጠኛ ሆኜ የምነግራችሁ ባየር ሙኒክ ነው የሚያሸንፈው። ሁለቱም ቢያልፉ ለኔ እኩል ነው ኖርማሊ ስሜቱ። ግን እኔ ባየር ሙኒክ ዋንጫ ቢበላ ደስ ይለኛል በዚህኛው ብዬ አስባለሁ። ባየር ሙኒክ በጠባብ ውጤት ነው የሚያልፈው። አቤት እግር ኳስ ዛሬ ምሽት 4 ሰዓት ላይ እግር ኳስ ማለት ነው ጨርቋን ጥላ ነው የምታብደው ነው የምላችሁ። ፒኤስጂ ከባየር ሙኒክ በአውሮፓ ቻምፒየንስ ሊግ ምሽት 4 ሰዓት ሲል እንግዲህ የሚደረግ ጨዋታ ነው። አራ የታላችሁ የእግር ኳሱ ቤተሰቦች የታላችሁ ግምታችሁን ማስቀምጡ። ምን አይነት እግር ኳስ አዝናኝና ውብ እግር ኳስ አውሮፓ ቻምፒየንስ ሊግ ዛሬ ምሽት የምናይ ይመስለኛል። አንድ ሽም እንዳተኝ ይሄ ጨዋታ እጅግ በጣም ያበደ እንደሚሆን አልጠራጠርም። ዴምቤሌን ከሃሪኬን ዶዊን ከኦሊሴ የምናይበት የአጥቂዎችን ጥራት የምናይበት የሚድፊልደሮችን ብቃት ዛሬ እግር ኳስ ነገርኳችሁ ጨርቋን ጥላ ነው የምታብደው። ለማንኛውም ግምታችሁን አስቀምጡ። ማን ይሄንን ጨዋታ የሚያሸንፍ ይመስላችኋል? በኮሜንት ሱን አስቀምጡልኝ። ያበደ እግር ኳስ እናያለን። ይመቻችሁ። ምሽት 4 ሰዓት ላይ እንገናኝ። እሺ ጀማው ዛሬ ምሽት በግማሽ ፍጻሜው ባየር ሙኒክ ከፒኤስጂ የሚያደርጉት ተጠባቂ ጨዋታ ምሽት 4 ሰዓት ላይ ይደረጋል። ታዲያ ከዚህ ጨዋታ በፊት ምን አዳዲስ ነገሮች አሉ የሚሉትን ላቀብላችሁ። ከፍጻሜ በፊት የሚደረግ የፍጻሜ ጨዋታ ነው ጀማው። ሁለቱም በማጥቃት ላይ የተመሰረተ እጅግ ያማረ ኳስ የሚጫወቱ ቡድኖች ናቸው ጀማው። እንደምታውቁት በፒኤስጂ በኩል እነ ዱዌ፣ ባርኪዮላ፣ ኦስማን ዴምቤሌ፣ ካቫራሽኬሊያ ማንን አንስታችሁ ማንን ትተዋላችሁ? ፍጹም የማጥቃት ዘመቻ የሚከፍቱ ተጫዋቾች ስብስብ ያላቸው ሲሆን በፒኤስጂ በኩል ደግሞ እንደምታውቁት ሃሪኬን ፊት አውራሪ ሆኖ መስመር ላይ እነ ዲያዝ አሉ ጀማው። ከምንም በላይ ደግሞ አሁን ጥሩ አቋም ላይ የሚገኘው ኦሊሴን አካቶ እንግዲህ ከባድ ፍልሚያ ለማድረግ ዝግጅታቸውን አጠናቋሉ። ዛሬ ምሽት ፍራንስ ላይ ከባድ ፍልሚያ እንመለከታለን ማለት ነው ጀማው። በነገራችን ላይ የባየር ሙኒክ አሰልጣኝ ቪንሴንት ኮምፓኒ ሙሉ ለሙሉ ከጨዋታው ውጪ እንደሆነ ነው እየተነገረ የሚገኘው ተከታታይ ባዩ 3 ቢጫ ምክንያት ማለት ነው። እንግዲህ ቡድኑን ይዞ ወደ
ፍራንስ ያቀናል። ግን መልበሻ ቤትም የመግባት ፍቃድ የለውም። ከዛ ውጪ ቡድኑን በስልክም የማግኘት ፍቃድ የለውም። እንደ ተመልካች ኳሱን አይቶ መውጣት ብቻ ነው የሚችለው በዚህ ቅጣት ምክንያት ማለት ነው ጀማው። ለማንኛውም ግን የዛሬ ጨዋታ ማን የማሸነፍ ቅድሚያ ትሰጣላችሁ ጀማው? በነገራችን ላይ ያለፉት 5 ግንኙነታቸውን እንግዲህ ፍጹም ዶሚኔት በሆነ ሁኔታ ሙኒክ ነው ያሸነፈው። 5ቱንም ጨዋታ ማሸነፍ ችሏል ማለት ነው ባየር ሙኒክ። የጨዋታ እንዳመልጣችሁ ይመቻችሁ። ሁለት እሳት የሆነ የአጥቂ ክፍል ያላቸው የአውሮፓ ሀያላን ክለቦች ፓሪስ ሰን ጀርመን እና ባየር ሙኒክ ዛሬ በኤሮፓን ሻምፒዮንስ ሊግ በግማሽ ፍጻሜ እርስ በእርስ ለመጣጣል ይፋለማሉ። ሁለቱም ክለቦች በኤሮፓን ሻምፒዮንስ ሊግ በተቃራኒ ቡድናቸው ላይ ወይም ደግሞ በተጋጠሙት ቡድን ላይ 38 ግብ አስቆጥረዋል። በዚህ ተጠባቂና ትልቅ ጨዋታ ደግሞ የባየር ሙኒኩ አሰልጣኝ ቪንሰንት ኮምፓኒ በቅጣት ምክንያት ጨዋታውን የማይመሩ ይሆናል። እናንተ ደግሞ እስቲ ከወዲሁ ሀሳብ አስተያየታችሁን እንዲሁም ደግሞ ግምታችሁን ኮሜንት ሴክሽን ላይ ያስቀምጡ። ቪዲዮ ለሁሉም እንዲዳረስ ደግሞ ኮፒ ሊንክ ሼር ማድረጋችሁን እንዳትረሱ። ፍጻሜ መሆን የነበረበትን ጨዋታ ሰሚ ፋይናል ላይ አመጡት። ከነዚህ ቡድን የሚያልፈው ነው ሻምፒዮንስ ሊጉ የሚበለው። ያ በጣም እርግጥ ነው። ዛሬ እግር ኳስ ትሰክራለች ነው የምላችሁ፣ ትሰክራለች። ምን አይነት ጨዋታ እንደምንመለከት አስቡት። ሰከንድ ሌጉን የማድሪድና የሙኒክን ጨዋታ ፈርስት ሃፍ ያየ ይህንን ጨዋታ ለማየት በጣም ነው የሚጓጓው። የነገው ጨዋታ እንዴት ደባሪ እንደሚሆን አስቡት። የዛሬው ጨዋታ አስበውና በለው። ዛሬ ስክር ነው የምንለው። የትኛውም ቲም ላይ አንቋጠርም። የትኛውም ክለብ ደጋፊ አይደለንም። ያሸነፈ ጥሩ የተጫወተ ይለፍ ነው የምንለው። ይህን ጨዋታ እንዴት እንደምትጠብቁት እስኪ ንገሩ። ማንን ነው ከዚህ ጨዋታ የምትጠብቁት? ዴምቤሌ፣ ኦሪሴ፣ ሙሲያላ፣ ቪቲኒያ ማንን ነው የምትጠብቁት? እስቲ ንገሩ በእናታችሁ። ምን አይነት ጨዋታ እንደሆነ አስቡት። ፒውር ፉትቦል ልናይ ነው። ፒውር አታኪንግ ፉትቦል፣ አዝናኝ የሆነ የእግር ኳስ ጨዋታ ልናይ ነው ዛሬ ከነገው ከሃራምቦል ጨዋታ በፊት። ይሄ ለነገው መጽናኛ አድርጋችሁ ውሰዱ። ነገ እግር ኳስን ስለማታዩ ሁለቱም ቲሞች ታውቃላችሁ። ፓሪስ ሰን ጀርሜን ከባየር ሙኒክ አባት ኦሊሴ እና ዴምቤሌ፣ ካቫርኬሊያ እና ዲያዝ፣ ዱዌ እና ሃሪኬን፣ የመሃል ቦታው ላይ ደግሞ ቪቲኒያ ከሙሲያላ የሚያደርጉት ፍትጊያ የዘንድሮ ከሁለቱ ቲሞች አንደኛቸውን የቻምፒየንስ ሊግን ያነሳሉ ብዬ የማስበው ነው። ደጋግሜ የተናገራለሁ። በተለይ ባየር ሙኒክ እዚህ ጨዋታ ላይ ባየር ሙኒክ ብልጫ ይወስዳል ብዬ አስባለሁ። ምክንያቱም አሁን ላይ ያሉበት ፐርፎርማንስ ዋው፣ የሚገርም ፐርፎርማንስ ላይ የሚገኙት ሞመንተሙን ጠብቀዋል። እንግዲህ እያስከትለውን ያሉት በቡንደስሊጋውን በቻምፒየንስ ሊግ እስካሁን እንግዲህ ሽንፈት አላጋጠማቸውም ለረጅም ሳምንታት። ይህንን ያስከትላሉ ብዬ አስባለሁ። ግን ፓሪስ ሰን ጀርሜን የሚናቅ ቡድን አይደለም። ማርሻቸውን ቀይረዋል። እንግዲህ ከዲሴምበር በኋላ ፓሪስ ሰን ጀርሜን የሆነ የሚጎትቱት ነገር አለ ብዬ አስባለሁ። የሚገርም ጨዋታ ነው ቢሆነው ለነገ ሃራምቦል ማስተዛዘኛ ይነዋል። አሁን ላይ በአርሰናል ክለብ ውስጥ ነው ሊወጡ የሚችሉ ተጫዋቾች 9 ተጫዋቾች ተለይተው ተቀምጠዋል። 9 ተጫዋቾች በአርሰናል ቤት ውስጥ 9 ተጫዋቾች የመሰናበት ከፍተኛ የሆነ ጥላ ያጠላባቸው 9 አርሰናል ተጫዋቾች አሉ። ያንኑ እንመለከታቸዋለን። ከግብ ጠባቂ ጀምረን እስከ ተከላካይ እስከ አጥቂ ድረስ ያሉ ተጫዋቾች ናቸው። እነዚህ ተጫዋቾች የመጀመሪያው ኬፓ አሪዛባላጋ ነው።